መንግሥተ ሰማያት ምንድነው ብሎ ለሚጠይቀኝ መልስ አለኝ። የእሁድ ማለዳ እንቅልፍ። ከእሁድ ማለዳ እንቅልፍ የሚቀሰቅሰኝ ኃይል ደግሞ ምድቡ ከሲኦል ነው። ግው 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 ግው። ይሄ የማንኳኳት አይደለም። የሆነ ሰው የኔን በር እንደ ደወል ተጠቅሞ መላውን የሸገር ሕዝብ ለመቀስቀስ እየሞከረ ነው። በራፌ በዚህ መጠን ተወግሮ የግድግዳዬ ብሎኬት እንደ ጥርስ አለመርገፉ ገረመኝ። ከሞቀ አልጋዬ ላይ ተስፈንጥሬ በሩን የከፈትኩት ማን ነው የሚል ጥያቄ ለመወርወር አይደለም። ማንም ለየትኛውም ዓላማ ቢሆን በራፌን በዚህ መጠን የመደብደብ መብት የለውም እና በሬን የከፈትኩት ቢሆንልኝ ለመደባደብ፣ አቅም ቢያንሰኝ ለመሳደብ ነው። በሩን ስከፍት በቀጫጫ ሰውነቱ ላይ ግብዳ ራስ የተሸከመ ባህላዊ የትንባሆ ማጨሻ ፒፓ ከሚመስል ሰውዬ ጋር ተፋጠጡ። እጀታ ቢኖረው በጃንጥላነት ሊያገለግል የሚችል ግዙፍ ባርኔጣ ደፍቷል። እንደምን አደርክ ልጄ አለና ሰግደድ ብሎ ባርኔጣውን በማውለቅ የተወለወለ ሉል የመሰለውን መላጣውን አስጎበኘኝ። ለሰላምታው ምላሽ አለመስጠት ያደለም የገረመኝ ለምን እንደማልሰድበው ነው። የመጣነው እንደ ሆዴ የተባለውን በጎ አድራጎት ማህበር በመወከል ነው በማለት ጀመረ። ማህበራችን የተመሰረተበት ዋና ዓላማው በአዲስ አበባ የመንግስት ትምህርት ቤት የሚማሩ ተማሪዎችን ቁርስ ለመመገብ ነበር። ይሁን እንጂ ከንቲባው ሰላዮችን ወደ ማህበራችን በማስረግ የፕሮጀክታችንን ሐሳብ ሰርቀው ተማሪዎችን እየመገቡና እያጎረሱ የተነሱትን ፎቶ በመንዛት የሕዝብን ፍቅር፣ ትኩረትና ርካሽ ዝና እየሰበሰቡ ይገኛሉ። እንደ ሥራቸው ቢሆን አንቱ ብዬ መጥራት አይገባኝም ነበር። በእውነቱ እጅግ አዝነናል፣ አፍረናል። በኀፍረትና በሐዘን ሳንወሰን ጉዳዩን ወደ ዓለም አቀፉ ፍርድ ቤት ለመውሰድ በዝግጅት ላይ እንገኛለን። ይህ በእንዲህ እያለ አዲስ ፕሮጀክት ቀርጸን በመንቀሳቀስ ላይ እንገኛለን። ንግግሩን ገታ አድርጎ ለአፍታ ተመለከተኝ። ምላሽ ለመስጠት አልፈለኩም። ሰውየው በብዙ ንዴትና በብዙ ንቀት እንደማተኩርበት የገባው አይመስለኝም። አዲሱ ፕሮጀክት ምንድነው ብለህ ለመጠየቅ የፈለክ ይመስላል። ጥሩ ጥያቄ ነው ሲል ቀጠለ። አሁን በአዲስ አበባ የሚገኙ ተማሪዎችን ገላ ማጠብ ላይ ያተኮረ ፕሮጀክት ላይ አተኩረን እየተንቀሳቀስን እንገኛለን። አመጣጣችን ለዚህ ዓላማ የሚሆን ድጋፍ እንድታደርግ ለመጠየቅ ነው። በዘመኑ ያለውን የኑሮ ክብደት ስለምንረዳ ብዙ ጫና እናደርግብህም። ያለውን የወረወረ ፈሪ አይባልም እንዲሉ ከ500 ብር ጀምረህ ማዋጣት ትችላለህ። በጣም ከመናደድ የተነሳ የማውቃቸው የእርግማን ቃላት አፌ ላይ ሲሟሙ ይሰማኛል። ሀብታም እንደሆንኩ የነገራችሁ ሰውዬ ተሳስቶ አሳስቷችኋል። እኔ የዚህ ቤት ባለቤት አይደለሁም፣ አንድ ምስኪን ተከራይ ነኝ አልኩ። መቼም ለዚህ ቤት ቢያንስ በወር 8,000 ብር ልትከፍል እንደምትችል መገመት ይቻላል የሚል ሰማሁ። አንድ አጠር ያለ ጎልማሳ ነው። በእሱና በጓደኛው መሃል ድልድይ ሆኖ የተጋደመ ግብዳ አፍንጫ አለው። ቀይ ኮፍያ ደፍቷል። የኮፍያው ምላስ ከአፍንጫው ጋር ተባብሮ 2 ኩምቢ ያለው አሞራ አስመስሎታል። ተሳስተሃል። እዚህ ቤት ውስጥ ብቻዬን አይደለሁም፣ ከአንድ ወዳጄ ጋር በጋራ ተከራይቼ ነው የምኖረው አልኩኝ። የሚተናነቀኝን ንዴት ለመቆጣጠር እየሞከርኩኝ። የግድ በገንዘብ ብቻ አይደለም፣ በጉልበት ማገዝ ትችላለህ ቀጠለ ሰውየው። ሆሆ ደግሞ በጉልበቴ የማግዘው እንዴት ነው? ውሃ ቀርቶ በማመላለስ አልያም አልታጠብም ብለው የሚንፈራገጡ ተማሪዎችን እግር በመያዝ ልትረዳ ትችላለህ። ግራ ከመጋባት የተነሳ ለጥቂት ደቂቃዎች አማርኛ ጥሎኝ ጠፋ። በነገራችን ላይ ማህበራችን ላይ ጥርጣሬ ገብቶ ሊሆን ይችላል። አሮጌው ሰውዬ ተቀበለ። ሳር ቅጠሉ አጭበርባሪ የሆነበት ዘመን ነውና ብትሰጋ አይፈረድብህም። እኛ ግን ያለ ማስረጃ የምንሰራው አንዳች ነገር የለም። ከጎኑ ካንጠለጠለው ትልቅ የቆዳ ቦርሳ ውስጥ የኢንሳይክሎፒዲያ አንድ ቅጽ የሚያክል የፎቶ አልበም አወጣ።
ይህ አልበም ተማሪዎች ከመታጠባቸው በፊትና ከታጠቡ በኋላ ያለውን ገጽታ በቅደም ተከተል ፍንትው አድርገው የሚያሳዩ ፎቶዎችን አካቷል። ይህን ልጅ ተመልከተው። ከቤቱ ሲወጣ ለቃሉ ይቅርታ አድርግልኝና ከአመድ ውስጥ የተመዘዘ መጋፊያ ነበር የሚመስለው። በማኅበራችን የእጥበት አገልግሎት ካገኘ በኋላ ደግሞ እንዴት እንዳማረበት ራስህ አይተህ ፍረድ። አየኸው፣ የተፈለቀቀ በቆሎ እሸት መስሎ ይታያል። ታዲያ ይሄ ያለ መሥዋዕትነት የተገኘ እንዳይመስልህ። ከማጅራቱ እስከ ወገቡ ያለው ብቻ 3 ብልቃጥ የቱርክ ሻምፖ ፈሽቷል። ይህችኛዋን ደግሞ ልብ ብለህ ያት። ያዋጣኛል ብሎ ካላሰበ አለማዋጣት መብቱ ነው የሚል ድምፅ ሰምቼ ዘወር አልኩ። ሥጋ ለባሽ ቁም ሳጥን የመሰለ ጎረምሳ ከጎኔ ቆሞ ቁልቁል ያየኛል። በጠባሳና በቡግር ከመሞላቱ የተነሳ የቁልቋል ጉቶ የመሰለ ፊቱ እንደ መርግ እንዳይወድቅብኝ ፈራሁ። የተጠየቅኩትን ሳላዋጣ እዚህ ሰፈር በሰላም መውጣትና መግባት እንደማልችል ወዲያው ተገነዘብኩ። 500 ብር ሊበዛበት ስለሚችል የሚችለውን ያዋጣ የሚል ሙዚቃ ሰማሁ። እንዴት እስካሁን ሳላያት ቆየሁ? ሜልዬ ሚስስ ሄረር በእኔ መናኛ በር ላይ ምን ሊረባት ቆመች? የረርን በር ወክላ ቁንጅና በመወዳደር ከአንደኛ እስከ 3ኛ መውጣቷን አውቃለሁ። ፈገግታዋ ከእሁድ እንቅልፍ 3 እጥፍ እንደሚጣፍጥ ግን ገና አሁን መረዳቴ ነው። በባዶ ሆዴ ያንን ፈገግታዋን ለጥቂት ደቂቃ በመመገቤ ብቻ 500 ብር ብከፍል ይበዛብኛል? ወደ ቤት ተመልሼ ከገባሁ በኋላ የኪስ ቦርሳዬን ይዤ ተመለስኩ። መዋጮ ሰብሳቢው ግብረ ኃይልም ብሬን ተቀብሎ ከቤቴ በታች ባለው ደረጃ ሲወርድ በዓይኔ ሸኘሁት። ከዚያ ወደ ቤት የተመልሼ ነጠላ ጫማዬን ወርውሬ አልጋዬ ላይ በጀርባዬ ተዘረርኩ። ብዙ አልቆየም፣ በሩ ሲወገር ሰማሁ። በሩን ስከፍት የቅድሙ የትንባሆ ማጨሻ የመሰለው ሰውዬ በሬ ላይ ቆሟል። ደሞ ምን ፈለክ በሚል አይነት አየሁት። ይቅርታ፣ አብሮ ተከራይቶ የሚኖረውን ሰውዬ እንድትቀሰቅስልን ፈልገን ነበር። ከጥናት ከጥፈትና ከዩቲዩብ በተረፈኝ ጊዜ አውደለድልበታለሁ። በተለይ አርብ ምሽት በቤቴ አቅራቢያ ወደምትገኝ ባር ጎራ ማለት ደስ ይለኛል። እዛ አሪፍ የአይሪሽ ድራፍት አዝዤ ወደ ባንኮኒው አፈጣለሁ። ከባንኮኒው ጀርባ የባሩ ባለቤት ቆማ አስተናጋጆችን ታሰማራለች። ባየችኝ ቁጥር ረጅም ፈገግታ ትለግሰኛለች። እኔም እንደ ውሃ ፈሳሽ እንደ እንግዳ ደራሽ የሆነ ፈገግታ እመልስላታለሁ። ዕድሜዋ ከ32 እስከ 42 ይገመታል። የሚያብረቀርቅ ወይባ ፀጉር አላት። ጡቷ በዚህ የጦም ቀን ስለ ጡቷ ከመናገር እቆጠባለሁ። እንደ ክብሪት የቀጠነች ሲጃራ ትጠጣለች። ሰውነቷ ላይ ንቅሳት አይታይም። ንቅሳት የሌለው የሠራ አካላቱን ያልበሳ ፈረንጅ ማግኘት ከባድ ነው። ቤቱ የነጮች ነው። ጥቁር ድርሽ አይልበትም። በጣም ውድ ስለሆነ ይሆናል። ብቸኛው ጥቁር እኔ ነኝ። የአገሬን ገጽታ በሚመጥን መልኩ ሁሌም ዝንጥ ብዬ እመጣለሁ። ብብት የስር ሽቶ ነፋለሁ። ነጭ ሸሚዜን እለብሳለሁ። የሚሆነው አይታወቅም ብዬ ኮንዶም ላርጅ ሳይዝ በኪሴ ውስጥ መያዝ አልረሳም። አብዛኛው ኮንዶም ኪሴ ውስጥ እያለ የአገልግሎት ዘመኑ ያልፋል። እንደምታተኩርብኝ ስባንን የሞቀኛ አስመስዬ ደረቴ ላይ ያለውን የሸሚዜን ቁልፍ እፈታለሁ። ደረቴ መቼም የሰጠ ነው። ብሎኬት ያስፈልጣል። ትንሽ አጋነንኩት መሰል። እሺ ብሎኬት ያስነቅሳል። ከባንኮኒው ጀርባ ትቆማለች። ሁሌ ወደምቀመጥበት ቦታ አይኗን ትሰደዋለች። ፈገግ እየቆየው ፈገግቷ የሆነ ድብቅ አጀንዳ የያዘ ይመስለኝ ጀመር። በምላሹ ገራም፣ ያልተገራ፣ ያልተላገ፣ ያልተጠረበ ፈገግታ እለቅባታለሁ።
የእሷ ፈገግታ ብዙ አይቆይም። በአንጻሩ የእኔ ፈገግታ እንደ ሪዝ በአፌ አካባቢ ብዙ ይቆያል። አንድ ቅዳሜ ምሽት ወደ እኔ መጣች። ሞቅ እንዳላት ያስታውቃል። በሶፍት ወረቀት የተጻፈ ማስታወሻ ጠረጴዛዬ ላይ አስቀምጣልኝ በጓሮ በር መቀመጫዋን እያወዛወዘች ወጣች። ወረቀቱን ገለጥ አድርጌ ሳየው አይ ዊል ዌት ዩ ኢን ዘ ረስትሩም ወይም ሽንት ቤት እጠብቅሃለሁ ይላል። ገና አንብቤ ሳልጨርሰው እግሬ መሃል ያለው ሞተር ሲቀሰቀስ ይሰማኛል። ዞር ዞር ብያየሁ። መሸተኞች በቲቪና በቢራ ተጠምደዋል። መጸዳጃ ቤት ውስጥ አግኝቻት ላቅፋት ስንጠራራ ስማ፣ ይህን መጸዳጃ ቤት የምታጸዳልኝ ከሆነ በሰዓት $8 ልከፍል ዝግጁ ነኝ አለችኝና ሲጃራ ማጨሷን ቀጠለች። ጥቁሮች እዛ ቤት ለምን ድርሽ እንደማይሉ የገባኝ ያኔ ነው። ከጥቂት ዓመታት በፊት ባልንጀራዬ ራሱን ለማጥፋት ሙከራ ከማድረጉ በፊት የጻፈው የግጥም ኑዛዜ ትዝ አለኝ። የማይሆን ስለተመኘሁኝ ይበለኝ የግሬን አገኘሁኝ ቀሌቴ ቅሌቴ አሳይለም ሳላገኝ ነጭ ልንጭ ማለቴ በምቾት ሳልከርም በምቾት ማጨቴ ደሞ እንደ ቀናው ሰው ያንን መላጨቴ ሳያጣሩ ድሪያ ለማንም ላይ በጂ እኔን ብሎ በጂ። ከዕለታት አንድ ቀን አዲስ አበባ ውስጥ ወንድ ልጅ አይጣ የሚል ግንባሩ ላይ የተጻፈበት ሃይገር ባስ ተሳፈሩ። ሃይገር ባስ በዓለም የመጨረሻው መናኛ አውቶቡስ ነው። ቻይና ለአፍሪካ ችስታ ሀገሮች አንድ ባቡር በሸጠች ቁጥር ምራቂ አድርጋ የምትሰጠው ሃይገር ባስን ይመስለኛል። ደረጃ መዳቢዎች ከጋሪ ከፍ ከባጃጅ ዝቅ አድርገው ይመድቡታል። ባሱ ሁሌም በሰውና በጥቅስ የተሞላ ነው። 10 ሰው ከባሱ ሲወርድ አይተህ እፎይ ግልግል ብለህ የተለቀቀ ወንበር ለመውረስ ስትጣደፍ በምትኩ 30 ሰው ተግተልትሎ ገብቶ እንደ ጉም ያፍንሃል። ተሳፋሪው አንዱ ባንዱ ላይ ከመጣበቁ የተነሳ ከአውቶቡስ ስትወርድ የታጠቀውን ቦላሌ ሳይቀር ጥለህ ልትወርድ ትችላለህ። በሃይገር ባስ ውስጥ ብዙ ጊዜ ሙዚቃ አይከፈትም። ከተከፈተ አየሩን የሚቆጣጠሩት ኬኔዲ መንገሻና አረጋኸኝ ወራሽ ናቸው። ከመሃል ካሉት ወንበሮች ባንዱ ላይ ቁጭ ብዬ የአውቶቡሱን ባጥ የሙጥኝ ብለው የቆሙትን ተሳፋሪዎች ብብት በማየት እየተዝናናሁ ነው። መዓት አይነት ብብት ይታየኛል። ትኩስ መላጣ ብብት፣ እንዲያው ከንበል ደፋ የሚል ጎፈሬ ያለው ብብት፣ ዶዶራንት የጠገበ ዘመናዊ ብብት፣ ላብ የሚያካፋ ዳይፐር የሚሻ ብብት፣ በጠረኑ ጎረምሳ አይጥ ሊገድል የሚችል ብብት፣ በጣም ከመጎድጎዱ የተነሳ ቢያጮልቁበት የባለቤቱን ሳምባ ሊያሳይ የሚችል ብብት። ብብት መሾፍ ሲሰለቸኝ ሞባይሌን አውጥቼ መጎርጎር ጀመርሁ። አጠገቤ ያለው ሰውዬ የስልኬን ስክሪን ተመስጦ ቀረ። ልገላምጠው ፈልጌ ለመገላመጫ የሚሆን ክፍት ቦታ የለም። ወንድሜ ኧረ ተፋታኝ፣ ሞባይሌ የ4 ኪሎ የማስታወቂያ ሰሌዳ መሰለህ እንዴ ልለው ፈልጌ ነበር። መተው ነገሬን ከተተው ብዬ ዝም አልኩ። ለነገሩ ብሳፈጠው ምን አመጣለሁ? ባሬላ ሲሸከም በኖረ መዳፉ ትንሽ ገፋ ቢያደርገኝ ከመስኮት ወጥቼ ተከታዩ አውቶቡስ ውስጥ ልገባ እችላለሁ። ሸማቾች ላይ ስንደርስ ታወርደኛለህ የሚል የሴት ድምፅ ሰማሁ። ወደ ድምፁ ዞር ስል በአሮጌ አንሶላ ሕፃን ልጅ ያዘለች ሴትዮ በቆመችበት ትወዛወዛለች። የልጁ ግማሽ ሰውነት እኔ ላይ ስላረፈ ተጋግዘን አዘል ነው ማለት ይቻላል። አሳዝናኝ ወንበሬን ለቀቅኩላት። በለቀቅኩት ወንበር ከበስተጀርባዬ ቆሞ የነበረው ጎረምሳ አመሰግናለሁ ብሎ ተቀመጠበት።
የታዘለው ልጅ አውቶቡሱን በለቅሶ መቀወጥ ጀመረ። አባቢው እንጂ አልኳት። ተወው እባክህ፣ አልቅሶ አልቅሶ ሲደክመው ሞተር ያጠፋል። ምን ነው ጨከንሽበት? የአብራክሽ ክፋይ አይደለም እንዴ? አይደለም፣ ስኳር ቅድሚያ የሚሰጠው ልጅ ላለው ነው ስለተባለ ከጎረቤት ተውሸው ነው። በሾፌሩ በጋቢና መስታወት ማት አይነት ስዕልና ጥቅስ ተገጥግጧል። ደንበኛ ካልቀበጠ ንጉሥ ነው ይላል አንዱ ጥቅስ። የክረምትን ፀሐይ የባዳን ጥርስ አትመን ይላል ሌላው ጥቅስ። ሾፌሩ ጥቅስ አጥብቆ ከመውደዱ የተነሳ ለኃይለኛም ኃያል ለአጥቂም አጥቂ ያለበት አሰንብተኛ አምላክ ባይኔ ጉድ ልይህበት የሚል ጥቅስ ግራ ክንዱ ላይ ተነቅሷል። ስማ፣ የሾፌሩ መስታወት በጥቅስና በስዕል ተሸፍኗል። መንገዱን እንዴት እያየ ነው የሚነዳው? አልኩት ወያላውን አጠገቤ ሰቅስቆ ሲያልፍ። አትጨነቅ ጀለሴ አለኝ ወያላው። ሾፌሩ 4 ዓመት በዚህ መንገድ ስለነዳ መንገዱ አይጠፋውም። ጉርድ ሾላ ስንደርስ ባሱ ተበላሽቷል ተብሎ ተራገፍን። የጎዳናውን ዳር ይዤ ሊፍት እየቀላወጥኩ ቆምኩ። የኮሎኔል አልፋ ባለቤት ወይዘሮ ሮዝ አዲስ ሞዴል ላንድ ሮቨር እየነዱ አይተውኝ እንዳላዩኝ አለፉ። አልፈርድባቸውም። ለእኔ ሊፍት መስጠት አንድ ደባሪ ትዝታ ሊቀሰቅስባቸው ይችላል። በአንድ ወቅት እኔና ወይዘሮ ሮዝ ጂም ውለን ስንወጣ ሊፍት ጸደቁብኝ። ጋቢና ተቀምጬ እያወጋን ስንሄድ መብራት ያዘን። መብራት ላይ ግድንግድ የጎዳና ተዳዳሪ የመኪና መስኮት እያንኳኳች ትለምናለች። ለነገሩ ፊቷ ላይ ያለውን ኩራት ለተመለከተ የምትለምን ሳይሆን ድርሻዋን የምትጠይቅ ነው የምትመስለው። ወይዘሮ ሮዝ መስታወቱን አውርደው ሽልንግ ሰጥተው በመገላገል ፋንታ የቤት ሰራተኝነት በቀጥርሽ ትሰሪያለሽ አሉ። ለምን አልሰራም መለሰች ኮረዳይቱ። ተያዣለሽ? ጎዳና ተዳዳሪቱ የሰጠችውን ምላሽ መዝግቤ ለትውልድ ባላስተላልፈው ደስ ይለኝ ነበር። ያንቺን ጭገር ሲያበጥሩ ለመዋል ደግሞ ምን ተያዥ ያስፈልጋል? ከብዙ ጥበቃ በኋላ አንድ አውቶቡስ ያለሁበት ቦታ ደርሶ ቆመ። መላው ሰውነቴ ገብቶ ሳያልቅ ጉዞውን ተያይዞታል። ለመጀመሪያ ጊዜ በሥነ ሥርዓትና በጥሞና የተቀመጡ ተሳፋሪዎችን በማየቴ እየተገረምኩ ሾፌር መገናኛ ሲደርስ ታወርደኛለህ አልኩ ወንበሬ ላይ ተደላድዬ። ጌታው፣ ይህ የቀራኒዮ መድኃኔዓለም የሚሄድ የንግሥ አውቶቡስ ነው። ከዚህ በኋላ ደብረ ሊባኖስ ሳንደርስ አንቆምም።